አህለን ሀባይብ አህለን ወሳህለን ወመርሐበን እያለን ዛሬ በፈንድሻዋ በፈኪ መጥተናል ማለት ነው። ከስንት ጊዜ ቆይታ በኋላ እንግዲህ ዛሬ ባማረ ሁኔታ ባስለቀሰ ሁኔታ እንግዲህ ቸከስ ብላልናለች። እኛም ቸከስ ብለናል ማለት ነው። አህለን በሏት ማለት ነው። እንግዲህ ያው ብዙ ነገሮች ከተካሄዱ በኋላ ጠፍታ ነበረ። ዛሬ ግን በወንድም አሚር አማካኝነት ከወዳጅ ጓደኞቿ ከሚወዷት ያማረ ስጦታ ስለመጣላት ዛሬ ብቅ ብላለች። ስጦታውስ ምንድነው? ፈኪያን ያስለቀሳት የሚለውን አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ነው አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሙስሊም እህት ወንድሞቼ ኢድኩም ሙባረክ ብያለሁኝ። እንኳን አደረሳችሁ ለአረፋ በዓል ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ አበረታቱ ማለት ነው። ዛሬ እንግዲህ የመጣንበት ፈኪያ ፈንድሻዋ ሳቂተዋ እንግዲህ ከብዙ ቆይታ በኋላ በቅ ብላለች። ሁሉም ነገር መደጋገም አያስፈልግም። ባለፈ እንግዲህ ከአህሙ ጋም የነበራትን ከኢሳም ጋር የነበራትን ነገር ብዙዎቻችሁ ታውቃላችሁ እና በዛ ምክንያት በቤቷ ጠፍታ ነበር። በቲክታክ ብቻ ነበር የምትታየው ማለት ነው። ያው ወደ ዩቱብ ሰፈር ለመንጣት ያስተላለፈችው ሁላ ነገር እንትን ስላላላት መምጣት አልቻለችም ነበረ። እንግዲህ ወዳጅ ዘመዶቿ ጓደኞቿ ወዴት ገባችብን፣ ወዴት ጠፋችብን፣ ሳቂተዋ ፈንድሻዋ እየተባለ ነበረ። እንግዲህ ዛሬ በእነሱ በሚወዷት በጓደኞቿ በአድናቂዎቿ አብረው ሲከፋት የሚከፉ ስትደሰት የሚደሰቱ ወዳጆቿ ማለት ነው በሚያስደስት መልኩ ዛሬ ብቅ አድርገዋታል ማለት ነው። ሁላችሁም እንግዲህ የፈኪያ ወዳጆች ጓደኞች፣ በነገራችን ላይ ፈኪያን የሚወዳት ብዙ ነው ያለው፣ የሚጠላትም እንደዛው በዛው ልክም ቢሆን ነገር ግን የሚወዳት ሰው ይበዛል ማለት ነው። ያው አንዳንዶቻችን የሆነ ነገር ስናይ እንደ ምክር ብጤ ስንጥል የጠላናት ወይንም እንዳይመስላችሁ ማለት ነው። የአንድ ሰው ስትወዱትና ስትከብሩት ስትከታተሉት አልሆነ ነገር ውስጥም ሲገባ ኦሆ ትሉታላችሁ ማለት ነው። ነገር ግን መጥፎ ነገር ውስጥም ሲገባ ሀይ ያላችሁ የምትከተሉ ከሆነ ጥሩን ብቻ እየተከተላችሁ የምትሄዱ ስትሆነ እናንተ የቅርብ ወዳጅ ሳትሆኑ ከልብ የምትወዷት ከልብ የምታከብሯት ሳትሆኑ የላይ ጓደኛ ነው የምትባሉት ማለት ነው። አንድ ሰው ጠበቅ ብሎ ከወደደ ካከበረ ያን ሰውዬ በቃ በዛ አቋሙ ላይ ጸንቶ እንዲቀጥል ከፈለጋችሁ ሲያጠፋም ትወቅሳላችሁ ማለት ነው። ልክ እንደኔ ማለት ነው። እኔ አሁን አንዳንድ ነገር ሳይባት ፈክዬ እንደዚህ አይደለም ብዬ እናገራለሁ ማለት ነው። አታ ቪዲዮዎችን በሙሉ ካያችኋቸው ስታጠፋ በጥፋቷ ልክ እናገራለሁ ማለት ነው። ነገር ግን ያንን ነገር ተናገርኩ ማለት እኔ ፈኪያን አልወዳትም ማለት አይደለም። በተለይ ከአህሙ ጋር አብረው ሲሆኑ በጣም በደንብ ነው የሚያምሩኝም የምወዳቸውም የምከታተላቸውም ማለት ነው። ነገር ግን ያው አልሆነም፣ ፈጣሪ ስላልፈቀደ እሱ የፈቀደው ብቻ ስለሚሆን ያው ዛሬ እንግዲህ ተለያይተዋል እነሱ። እንግዲህ ዛሬ በአዲስ ቪዲዮ መጥታለች ማለት ነው። እንግዲህ የዛሬው ቪዲዮ ምን መሰላችሁ? በአሚር ወንድማችን አማካኝነት አንድ የምታወዳት የምታከብራት ተከታታይዋ ማለት ነው የኛዋ የመዳም ቅመም፣ በቃ የመዳም ቅመሞች ናቸው እኮ ለሰው ልጅ የሰው ደስታና የሰው ክፋት የሚያስከፋቸው የሰው ደስታ የሚያስደስታቸው አብዛኞቹን በስደት ዓለም ያሉ ውድ እህቶቻችን ናቸው ማለት ነው። ነገር ግን ፈኪያ አዝናት ማየት አልፈልግም። ዛሬ በዚህ መልኩ አስደስትልኝ ብላ እንግዲህ አሚርን በአማረ ግጥምና በአማረ የባህል ልብስ በአማረ ቴሌቪዥን እንግዲህ ቤቷ ስትቀመጥ እንዳይደብራት ቲቪዋን ከፍታ ብሸዋ ቁርአን ከፍታ ብሸዋ መካ ላይ አድርጋ እንግዲህ ዚክሮችም ሆነ ምንም እያዳመጠች ዘና ትላለች እና
በእኔ ሰበብ ፈታ እንድትልልኝ ብላ ሰበቡን ላድርስ ብላ እንግዲህ ውድ ጓድ ተከታታይዋ ዛሬ ይህንን ያማረ ልብስ ከአማረ አበባ ጋር ገና በሩን ሲያንኳኳ አይኑ ያረፈው አበባዋ ላይ ነው ማለት ነው። ፈኪያ ያው አበባ እንደምትወድ እናውቃለን ከበፊቱም ማለት ነው። ምክንያቱም አህሙ በፊትም እንደተገናኙ አሁን ባለፈም እንደተገናኙ አበባ ሲሰጣት ምን ያክል ለአበባ ፊሊንግ እንዳላት ምን ያክል ለአበባ ትልቅ ቦታ እንዳላት ሁላችንም አይተናል ማለት ነው። ዛሬ እንግዲህ አሚር የላከችውንም እህት ከልብ ከልብ አመሰግናለሁኝ። በእኔ በኩል ብዙ ነገር እያላችሁ ነበረ። ፈኪያን ወደ ዩቱብ ሰፈር አንጣልን፣ ለምን ከጎና አትሆንም? አንተ ወንድሙ አይደለህም ወይ? ለምንስ የሆነ ነገር ሲከሰትባት ከሚዲያ ትጠፋለች? ለምን ጠንከር አትልም? እሷ እኮ ጀግና ናት እያላችሁ ነበር። ነገር ግን እኔ እሷን ለማንጣት አንዳንድ ችግር ስላጋጠመኝ ነው ይቅርታ ብሏል። ዛሬ እንግዲህ ይህን ያማረ ልብስና ቴሌቪዥን ስጦታዋን አበርክቶላታል። ፈኪያም እንግዲህ በቃ ለማመስገን ቃላት እስከምታጣ ድረስ በለቅሶ ገልጸዋለች ማለት ነው። ምስጋኗን ማለት ነው። ከልብ ከልብ አመሰግናለሁ የኔ ደስታ የሚያስደስታችሁ ውድ እህቶቼ ብላለች። እንግዲህ ዛሬ ኢሞሽናል ሆኜ ብዙም አላመሰገንኳችሁም። በቀጣይ ቡና አፍልቼ በዚህ ባማረ ልብስ በደንብ እመጣላችኋለሁኝ። እስከዛው ድረስ ግን ፈጣሪ ዛሬ ጾመኛ ነው፣ በጾሜ አፌ ልመርቃችሁ፣ ያሰባችሁትን ሁላ አላህ ይረዝቃችሁ ብላለች። እንግዲህ አሜን ብለናል እኛም ምክንያቱም ለማንኛችን እንደሚደርስ አይታወቅም እና ዱአ ማለት ነው። ሀባይብ እንግዲህ ቤትም ቀይራለች። አምና በዚህ ሰዓት ሰርፕራይዝ ተደርጌ በጣም ደስ ብሎ የነበረ መጅልስ ምናምን ብላለች። በአመቱ ደግሞ እንግዲህ እኔ ላሻሽለው ብዬ የመጅልስ ፍሴን ቀይር ያለሁኝ ይኸው ኢድን ፏልል ነው ብላለች። እንግዲህ ፏበይ አትጥፊ ከሚዲያ የሆነ ነገር ሲያጋጥምሽ ከሚዲያ ላይ ስትጸፊ የሆነ ነገር የተሰማሽ ይመስላል ለወዳጆችሽ ማለት ነው። ነገር ግን አንቺ ጠንካራ ነሽ፣ ብዙ ነገሮችን አሳልፈሻል። ጠንከር በይና ተመለሺ፣ በደንብ ነይ እላለሁ። ነገር ግን ለመመለስ አንድ ልጅ ብቻዋን ስትመለስ ያው እይታ ስለሌለው እንደገናም ደግሞ የሆነ ነገር እንትን ስትሉ አይዲያ ራሱ የሚያካፍላችሁ ይጠፋል ማለት ነው። ያው ካብልም ሆነው ሲሰራ ስለሆነ ዩቱብ ላይ ፏ ደመቅ የሚለው ለዛም ይመስለኛል እየጠፋችሁ እንጂ ወይንም ስድቡ ወይንም እንትኑ ያሰበችውም የኢሳም ነገር ሳይሳካላት ቀርቶ አይመስለኝም። ሀባይብ ማለት ነው። እንግዲህ እህታችን በዚህ መልኩ ያስደሰሻት ያኔ ብዙ ስጦታቸውን አይተናል። ከሚወዷቸው ከሚያከብሯቸው ከአህሙ ጋር ብዙ ነገር እንደሚሰጧቸው ብዙ ነገር አይተናል ማለት ነው። በጣም የሚወዳት ሰው አለ እስከ ቤት እስከ መግዛት ድረስ የሚሰጡ ወዳጆች ነው ያሏት ማለት ነው። ፈንድሸዋ እንግዲህ ዛሬ በዚህ መልኩ ወደ ሚዲያው ብቅ እንድትል ያደረግሽው እህታችን ከልብ ከልብ እናመሰግናለን። ፈኪዬ አህለን ወሳህለን እንኳን ሰላም መጣሽ ብያለሁኝ። ሀባይቦች ሁላችሁም እንኳን ሰላም መጣሽ፣ እንኳን ደህና ተመለስሽ በሏት ማለት ነው። እንግዲህ ወዲያ ትመጣለች ብለን እናስባለን በአንዳንድ ነገሮች ማለት ነው። እስከዛው ድረስ እንግዲህ ሰላሟ ይብዛልኝ እያልኩኝ ሁላችሁም በድጋሚ ኢድኩም ሙባረክ፣ ኢዳችሁ ያማረ የደስታ ይሁንላችሁኝ እያልኩኝ የዛሬዋን ቪዲዮ በአጭሯ ቀንጨብ ላድርጋት ማለት ነው። ሀባይቦቼ እስከ መጨረሻው ያዳመጣችሁልኝ የተከታተላችሁልኝ ከልብ ከልብ አመሰግናለሁ።